ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ጀነራል ታደሰ ወረደ ቆስለው ተማረኩ። ጀነራል ታደሰ ወረደ በፕሪቶሪያ የሰላም ስምምነት ፈርሶ መፈንቅለ ርዕሰ መስተዳደር ተደርጎባቸው የነበረ ሲሆን ከዚያም ሰውረው በመቆየታቸው ብዙዎች ግራ ተጋብተው ነበር። አሁን በተሰማው ዜና ህወሓት ጀነራል ታደሰን ከማገት ባለፈ ተኩሶ ቆስላቸውም ተሰምቷል። ዝርዝር ይዘናል። በሌላ በኩል የትግራይ ህዝብ ነጻነት ግንባር ትህነግ ወይም ህወሓት የትግራይ ህዝብ ለጦርነት እንዲነሳ ጠየቀ። ቡድኑ ግንቦት 20ን አስመልክቶ በወጣው ይፋዊ መግለጫ በግንቦት 20 ትግል ያገኘነው ነጻነታችን ወራሪ ባላቸው አካላት ግዛታችን ተወስዶና በብልጽግና ጦር ከበባ ውስጥ ሆነን መቀመጥ የለብንም ብሏል። ስለሆነም የትግራይ ህዝብ ለተለመደው ትግል ተዘጋጅ ሲል ጦርነት ጎስሟል። ትሰሙታላችሁ። በሌላ ዜና የፋኖ መሪዎች እርስ በርስ ተገዳደሉ። በአማራ ክልል ውስጥ የሚንቀሳቀሰው የፋኖ ታጣቂ ቡድን እርስ በርስ በሚያደርገው የውስጥ ግጭትና መጠፋፋት ከፍተኛ የጥፋት ደረጃ ላይ መድረሱ ተነግሯል። ዝርዝሩን ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በትግራይ ክልል የፖለቲካና የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ከቀናት በፊት በህወሓት የውስጥ መዋቅር ውስጥ በተፈጠረ ከፍተኛ መፈንቅለ ስልጣንን ተከትሎ የቀድሞ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር የነበሩት ጀነራል ታደሰ ወረደ መታገታቸው ተረጋግጧል። በፈረንሳይ የሚታተመው አፍሪካን ኢንተለጀንስ እንደዘገበው ከሆነ ጀነራሉ ከስልጣን ከተወገዱ በኋላ ወደ አዲስ አበባ ኮብልለው ከአዲስ የፖለቲካ መዋቅር ጋር እንዳይቀላቀሉ በሚል በህወሓት ታጣቂዎች ታግተዋል። የቡድኑ የውስጥ መረጃዎች እንደሚያሳዩት ጀነራሉ ለፌዴራል መንግስት ቅርበት ያላቸውን ወገኖች እንዳያነጋግሩና ከፍተኛ የመንግስት ሚስጥሮችን ይዘው እንዳያመልጡ በመስጋት በግዳጅ ታግተዋል። ይህ የቁም እስር ሳያበቃ ጀነራሉ ለመሸሽ ሞክረዋል በሚል ሰበብ በህወሓት ታጣቂዎች በጥይት ተመተው መቁሰላቸውና ለከፍተኛ አደጋ መዳረጋቸው እየተነገረ ነው። በሌላ በኩል ይህ የውስጥ መፈንቅለ መንግስት በትግራይ ክልል በተለይም ባላማጣ ከተማ ከፍተኛ የጦርነት ድባብ ፈጥሯል። የህወሓት ታጣቂዎች በከተማዋ ቤት ለቤት በመዞር አስደንጋጭ የትጥቅ ማስፈታት ዘመቻ እያካሄዱ በመሆናቸው ነው ውጥረት የጨመረው ተብሏል። ነዋሪዎች እንደሚሉት ቡድኑ ንቁ የፖለቲካ ተሳትፎ ያላቸውን ግለሰቦች እንዲሁም የቀድሞ ሰራዊት አባላትን በማደን መሳሪያቸውን እየገፈፉ ይገኛሉ። በሌሊት ሳይቀር በመግባት በግዳጅ ወጣቶች ለወታደራዊ ስልጠና እየወሰዱ መሆኑ የተሰማ ሲሆን የከተማው የመንግስት መዋቅር ሙሉ ለሙሉ በመፍረሱና በአካባቢው የህወሓት ወታደሮች የጦር ልምምድ በማድረጋቸው የተነሳ አካባቢው በማንኛውም ሰዓት ሊፈነዳ የሚችል ጦርነት አውድማ ሆኗል። ይህ በጀነራል ታደሰ ወረደ ላይ የደረሰው ግፍና አፈና እንዲሁም ባላማጣ ከተማ እየተካሄደ ያለው የትጥቅ ማስፈታትና የማሸበር ድርጊት ህወሓት በክልሉ ላይ ያለውን ስልጣን በግፍ ለማስጠበቅ ወደ መጨረሻው ጫፍ እየሄደ መሆኑን የሚያመላክት እንደሆነ ተሰምቷል። የጀነራል ታደሰ ወረደ መታሰር በህወሓት ውስጥ ያለው የውስጥ ሽኩቻ ወደ አካላዊ ፍጥጫ መሻገሩን አመላካች መሆኑን የዘርፉ ባለሙያዎች ለገበታ ሚዲያ ገልጸዋል። ጀነራሉ ለረጅም ዓመታት በክልሉ ወታደራዊና ፖለቲካዊ መዋቅር ውስጥ ቁልፍ ሰው ነበሩ። አሁን ግን የቡድኑ አዲስ አመራር ደብረ ጽዮን ገብረ ሚካኤልን የያዘው ቡድን ጀነራሉን እንደ ትልቅ የስጋት ምንጭ አድርጎ መመልከቱ የቡድኑን ቀጣይነት ያለው የክህደት ድርጊት ፍንትው አድርጎ አሳይቷል ተብሏል። አፍሪካን ኢንተለጀንስ እንዳመላከተው ጀነራሉ በጀነራል ጻድቃን ገብረትንሳኤና በጌታቸው ረዳ የሚመራውን አዲስ የፖለቲካ አማራጭ ሊቀላቀሉ ይችላሉ የሚል ከፍተኛ ፍርሃት በህወሓት ዘንድ አለ። ጀነራሉን በቁም እስረኛ ማድረግ ብቻ ሳይሆን መቁሰላቸው የቡድኑ አመራሮች ለስልጣን ሲሉ የትኛውንም መስመር ለማለፍ እንደማያመነቱ የሚያሳይ ነው ተብሏል። ጀነራል ታደሰ ወረደ መታሰርና የተስፋፋው የትጥቅ ማስፈታት ዘመቻም በአንድ ጊዜ መከሰታቸው የህወሓት አመራር በሁለት ግንባር እየተዋጋ መሆኑን አመላካች የተባለ ሲሆን በአንድ በኩል በራሱ ውስጥ ካሉ ወታደራዊ ጀነራሎች ጋር የሚደረግ የስልጣን ፍልሚያ ሲሆን፣ በሌላ በኩል ደግሞ በህዝቡ ዘንድ ያለውን ተቀባይነት በማጣቱ የሚጠቀምበት የኃይል ተደርጎ ተወስዷል። ይህ ሁኔታ የትግራይን ክልል ወደ አለመረጋጋትና ወደማይታወቅ የፖለቲካ ውድቀት እየገፋ ይገኛል ተብሏል። የጀነራሉ መቁሰልና የህዝቡ መታፈን ለክልሉ ቀጣይ ሰላም እጅግ አስጊ ምልክቶች ናቸው። ይህ በእንዲህ እንዳለ ግንቦት 20ን አስመልክቶ መግለጫ የሰጠው ህወሓት ሌላ ዙር እልቂትና ጦርነትን አውጇል። ህዝባችን 17 ዓመታት የዘለቀን ጭቆና በጀግንነት አስወግዶ ነጻ ማውጣት ችሏል ያለው ህወሓት በአሁኑ ሰዓት በትውልዶች መስዋዕትነት ተከብሮ የቆየው 40 በመቶ የትግራይ መሬት በወራሪዎች እጅ ይገኛል ብሏል። ለብሔራዊ ማንነቱ የተጋደለው ህዝባችን ማንነቱ ብቻ በመታወቁ በገዛ መሬቱ በወራሪዎች ይገደላል፣ ይሰቃያል፣ ይፈናቀላልም ሲሉ
ተናግረዋል። ህዝባችን ከመኖሪያው በኃይል ተፈናቅሎ በሀገር ውስጥና በውጭ መጠለያ ጣቢያዎች በበሽታና በራብ እያለቀ ይገኛል ሲል የተለመደ የጦርነት ነጋሪ መችነቱን አስመስክሯል። ትግራይ በእገዳና በከበባ እንድትጠፋ በሚያደርግ መንገድ የተሰራባት ነው ያለው የህወሓት መግለጫ ከምዕራብ እስከ ምስራቅ ትግራይ የብልጽግና ጦር ሰፍሮ ህዝባችንን በከበባ ውስጥ ይገኛል ብለዋል። በአጠቃላይ እንደ ህዝብ የመቀጠልና ያለመቀጠል ጥያቄ ውስጥ በገባንበት ወቅት የምናስበው ያለው ህወሓት በዚህ ረገድ 35ኛው የግንቦት 20 ድልን ስናስብ የድላችን ሚስጥር በግልጽ በመለየት እንደ ህዝብ ከተደቀነብን የህልውና አደጋ ለመውጣት ትግላችንን የምናጠናክርበት ሊሆን ይገባል ሲል የትግራይን ህዝብ ወደ ዳግም ጦርነት ለመማገድ እያሰበ እንደሆነም ተናግሯል። ቡድኑ በትግረኛ ቋንቋ ባሰራጨው መግለጫ ባለፉት የብልጽግና ስርዓት የዘር ማጥፋት ወረራ ላይ ባደረግነው ትግልም እነዚህን የድል ሚስጥሮች ይዘን በመታገላችን ነው እስካሁን ህልውናችንን አስጠብቀን የቆየ ነው እያለ ሲሆን እንደ ህዝብ ከተደቀነብን የህልውና አደጋ ለመውጣት ሉዓላዊነታችንን ለማረጋገጥና የራስን ድል በራስ የመወሰን መብታችንን ሙሉ በሙሉ እውን ለማድረግ አሁንም እነዚህን የድል ሚስጥሮች ጠብቀን ትግላችንን ማጠናከር እንዳለብን በዚህ ዕለት ቃል ልንገባ ይገባል በማለት ሁሌም የስልጣን መደላደል ያደረግነውን የትግራይን ህዝብ ዛሬም ወደ ጦርነት ገብተህ እኛ ስልጣን እናግኝ በሚመስል መልኩ ፍጹም ጦርነትን የሰበከ መግለጫ አውጥቷል ተብሏል። ከዚህ ጋር በተያያዘም ዲሞክራሲያዊ ስምረት ትግራይም ወይም ስምረት የሚባለው ፓርቲ በበኩሉ በህዝብ ላይ የሚፈጸም ግፍና ሰቆቃ ጸረ ህዝብ ድርጊት በመሆኑ በትግራይ ምድር ስር እንዲሰድ አንፈቅድም ሲልም አስጠንቅቋል። ፓርቲው ባወጣው ይፋዊ መግለጫ የትግራይ ወጣቶች ከመብትና ጥቅማቸው ባሻገር ለህዝባቸው ህልውና መብት መከበር በድርጅታዊ አወቃቀር ታግለው ወሳኝ ሚናቸው እንዲወጡ ጥሪ አቅርቧል። ድርጅቱ በሰላም እጦት ምክንያት በትግራይ ህዝብ ላይ እያደረሰ ያለው ሰቆቃና ግፍ በአስቸኳይ ሊቆም እንደሚገባ አሳስቧል። የትግራይ ወጣቶች የወደፊቱን እድላቸውን የህዝባቸውን ጥቅም ለማስከበር በጠንካራ ድርጅታዊ አወቃቀር ታግለው ትግላቸውን እንዳያጠናክሩ የጠየቀው ስምረት የኢፌዴሪ መንግስትና ለዓለም አቀፉ ማህበረሰብ ለትግራይ ህዝብ ሰላምና ደህንነት መከበር ተገቢውን ኃላፊነት እንዲወጡም ጠይቋል። የፕሪቶሪያውን የሰላም ስምምነት የጣሱ አካላት ጠያቂ እንዲሆኑና የሰላሙ ሂደት በልዩ ትኩረት እንዲከታተል ድርጅቱ ጥሪ አቅርቧል። በቀጣይ መረጃችን የፋኖ መሪዎች እርስ በርስ ተገዳደሉ። በአማራ ክልል ውስጥ የሚንቀሳቀሰው የፋኖ ታጣቂ ቡድን እርስ በርስ በሚያደርገው የውስጥ ግጭትና መጠፋፋት ከፍተኛ የጥፋት ደረጃ ላይ መድረሱ ተነግሯል። በትናንትናው ዕለት የፋኖ ኃይሎች ባወጡት መግለጫ አርበኛ ሙሉቀን አለኸኝ ህልፈተ ህይወት በይፋ ያረጋገጠ ሲሆን ግድያውም የተፈጸመው በተመሳሳይ ቡድን አባላት መካከል በተፈጠረ የውስጥ ፍጥጫ መሆኑን አመላክቷል። የፋኖ አባሉ ለፖለቲካ ቁማርተኛና ለስልጣን ጥመኞች ፍላጎት ሲባል ከጀርባ እንደተወገዱ በመግለጽ በራሳቸው ወገኖች የተፈጸመውን ይህንን ድርጊት ታውግዟል። ያሳዘኝ ክስተትም የፋኖ ቡድኖች ለጋራ ዓላማ ሳይሆን በስልጣን ጥማት፣ በዘረፋ ገንዘብ ክፍፍል እንዲሁም በሴቶችና በስልጣን ሽኩቻ ሰበብ እርስ በርስ የሚገዳደሉበትን አደገኛ የውስጥ አዝቅት በግልጽ የሚያሳይ ነው ተብሏል። የፋኖ ቡድኖች ለራሳቸው ወገንና ለትግል አጋሮቻቸው እንኳ የማይራሩበት ለጥቅማቸው ሲሉ አጋሮቻቸውን በአሰቃቂ ሁኔታ የሚቀጡበት ይህ ተግባር የቡድኑን ህገወጥና አደገኛነት የሚያረጋግጥ ነው ብለዋል የዘርፉ ምሁራን። በስልጣንና በንብረት ሽኩቻ የሚጋደሉት እነዚህ ኃይሎች የክልሉን ሰላም ከማደፍረሳቸው ባለፈ በራሳቸው አባላት ላይ የሚፈጽሙት ግድያ ቡድኑ ለማንኛውም ሰብአዊ መብትና ህግ ተገዢ ያልሆነ በስልጣንና በገንዘብ ጥማት የተጠመደ መሆኑን አሳይቷል ተብሏል። የፋኖ ኃይሎች በዚህ ወቅት አሳፋሪ ታሪክ የፈጸሙ እጆችን ለህግ በማቅረብ የጀመሩትን የጸረ ሽብር ትግል አጠናክረው እንደሚቀጥሉና አርበኛ ሙሉቀንን መስዋዕትነት ከፍጻሜ እንደሚያደርሱ የገለጹ ሲሆን በፋኖ ኃይሎች መካከል እርስ በርስ ጦርነት ሳይከፈት እንዳልቀረ ተሰምቷል። ከሀገር መከላከያ ሰራዊት ጋር በየጊዜው ከባድ ውጊያ ላይ የሚገኘው የፋኖ ኃይል አሁን ላይም የተፍረከረከ መሆኑ የተነገረ ሲሆን የያዘለትን ዓላማ በመርሳት በግል ጥቅም ምክንያት እርስ በርስ ግጭትና ጦርነት ውስጥ በመግባት በርካታ ወጣቶችን ህይወት እየቀጠፉ ናቸው ተብሏል። ሰሞኑን የፋኖ መሪዎች እርስ በርስ የገቡበት ዘረፋ ምን ያህል ሰፊና ውስብስብ መሆኑን አመላካች ስለመሆኑ የዘርፉ ምሁራን ለገበታ ሚዲያ አረጋግጠዋል። መዳረሻና መነሻው በማይታወቅ የፖለቲካ ትኩሳት ውስጥ የሚገኝ የፋኖ ኃይል በጥቅምና በስልጣን ሲባል ከዚህ ቀደም በርካታ ወጣቶችን መረሸናቸውና መግደላቸው የሚታወስ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።